ሰላም እንዴ ቆያችሁን? የትልቁ አርሰናል የዋንጫ አሸናፊው አርሰናል እጅግ በጣም የጠንካራው አርሰናል የሻምፒዮኖቹ ክለብ ደጋፊዎች በሙሉ እንዴት ቆያችሁን? ሳምንቱ እንዴት ነበረ? ክለባችን አርሰናል ክሪስታል ፓላስን 2-1 በሆነ ውጤት ካሸነፈ በኋላ ማርቲን ኦዴጋርድን ጨምሮ የክለባችን አርሰናል ውዱ አሰልጣኝ ሱፐር ሚካኤል አርቴታ ዋንጫውን ከፍ አድርጎ ሲያነሳው ምን አይነት ስሜት ተሰማችሁ? ስሜታችሁን በኮሜንት ላይ አሳውቁኝ። ይሄንን ብቻ ስላደረጋችሁ ደግሞ አንድ ከለንደን የሚኖር ወዳጄ ለ10 ቤተሰቦች የማሊያ ሽልማት አበርክትልኝ ብሎኛል። ስለዚህም ለ10 የቻናሌ ተከታታዮች 10 ማሊያ ልሰጣችሁ ወይም ልሸልማችሁ ነው። ነገር ግን የተሰማችሁን ስሜት አርሰናል ዋንጫ ስላሸነፈ የተሰማችሁን ስሜት ኮሜንት ላይ ጻፉልኝ። ኮሜንት ላይ መጻፍ ብቻ አይደለም፣ ይህንን ቪዲዮ እስከ መጨረሻው ድረስ መከታተል ግን ግዴታ ነው። እስከ መጨረሻው ድረስ መከታተል፣ ይህንን ቪዲዮ ሳታሳልፉ ምንም። ከእንደገና ደግሞ ቪዲዮን ላይክ ማድረግ፣ ቻናሉን ሰብስክራይብ ማድረግ፣ እነዚህ 3 ነገሮች ካላደረጋችሁ በጭራሽ አትሸለሙ ማለት ነው። ነገር ግን እነዚህን ነገር አድርጋችሁ በኮሜንት ላይ ለጻፋችሁልኝ 10 ሰዎች መርጬ የፈለጋችሁትን አይነት የአርሰናል ማሊያ የዘንድሮ ውድድር ዘመን 3ቱንም ማሊያ ከፈለጋችሁ ከ3ቱ አንዱ መርጣችሁ ከእንደገና ደግሞ የኦቱ ይሆናል ጄቪሲ ይሆናል ብቻ የፈለጋችሁትን ማሊያ እሸልማችኋለሁ ማለት ነው። እንዲሁም ደግሞ የበርንማውዝና የኤቨርተንም ከፈለጋችሁ እሸልማችኋለሁ። ከነዚህ ከአርሰናል ከቦርንማውዝና ከኤቨርተን ማሊያ ውጪ ግን በጭራሽ ለየትኛውም የክለብ ቡድን አልሸልምም ማለት ነው። ከነዚህ ከ3ቱ ውጪ የትኛውንም ማሊያ ብትጠይቁኝ አልሸልምም። ማድሪድም ባርሴሎና ሌላ ቡድንም የእንግሊዝ ፕሪሚየር ሊግ ቲሞችን ብትጠይቁኝ ግን በጭራሽ አልሸልምም። ነገር ግን ለኤቨርተን ለቦርንማውዝና ለአርሰናል ለፈለጋችሁት በየትኛውም የውድድር ዘመን ያደረግነውን ማሊያ ግን እሸልማችኋለሁ ለ10 ሰዎች። ስለዚህም ይህንን ነገር በማድረግ አሸናፊ ሁኑ ስለ በትህትና እነግራችኋለሁ። እንዲሁም ደግሞ እስከ መጨረሻው ድረስ እንደምትከታተሉ ላይክና ሰብስክራይብ እንደምታደርጉንም ተስፋ እናደርጋለን። እንግዲህ መልካም እድል። በቀጥታ ወደ ፕሮግራሜ ሰመራ የመጀመሪያ መረጃችን የሚሆነው ደግሞ የቀድሞ የአርሰናል ግብ ጠባቂ የነበረው ጄምስ ሌማን ለዴቪድ ራያ የሰጠው ምክርን ነው። ከዓመት በፊት በ2006 አርሰናል ቻምፒዮንስ ሊግ ፍጻሜ ደርሶ ባርሴሎና ጋር ሲጫወት በቀይ ካርድ የወጣው የአርሰናል የቀድሞ ግብ ጠባቂ ጄምስ ሌማን ምንድን ነው ያለው? እባክህ ውለታ ዋልልን ዴቪድ ራያ፣ ሙሉ 90 ደቂቃ ወይም 95-96 ደቂቃ ጨዋታን ጨርስ፣ በቀይ ካርድ እንዳትወጣ። እውነቱን ልንገርህ፣ እኛ ከዓመት በፊት ይህንን ዋንጫ አጥተነዋል። አሁን አንተ ካሸነፍከው እኛ መስጠት ያልቻልነውን ነገር ለደጋፊዎቹ መልሰ እየሰጣቸው ነው። ምናልባት እኔ በቀይ ካርድ ስለወጣው በወቅቱ ቡድኑን ማገዝ አልቻልኩም ነበር። ስለዚህ አሁን አንተ ብታሸንፈው ለእኛ ጭምር ትልቅ ትርጉም አለው። ዴቪድ ራያ እጅግ በጣም የማመሰግን እጅግ በጣም የማደንቅ ግብ ጠባቂ ነህ የሚልን ምክር ለግሷል ለዴቪድ ራያ። እንዲሁም ደግሞ ስለ ዴቪድ ራያ ከምክር ውጪ ምን ትላለህ? እስቲ ለደጋፊዎች ስለ ዴቪድ ራያ ምን ትላለህ? ምርጥ ግብ ጠባቂ ነው ወይ ተብሎ ጠይቆ ነበር። ዴቪድ ራያ በአሁኑ ሰዓት ላይ በዓለማችን ውስጥ ካሉ እጅግ በጣም ምርጥ ግብ ጠባቂዎች አንደኛ ደረጃ ላይ ማስቀምጠው ግብ ጠባቂ ነው። እኔ የአርሰናል ደጋፊ ስለሆንኩ አይደለም፣ ለክለብ አርሰናል እየተጫወተ ስለሆነ አይደለም ይሄንን የምለው። እውነት ለመናገር ለዴቪድ ራያ ያለኝ አድናቆት እጅግ በጣም ላቅ ያለ ነው። ምክንያቱም ደግሞ እያንዳንዱን ጨዋታ አርሰናል ያሸነፈው በሱ ምክንያት ነው። የፕሪሚየር ሊጉ ያመጡ ምርጥ ግብ ጠባቂ ብቻ ሳይሆን የዓለማችን ምርጥ ግብ ጠባቂነትን ሊያሸንፍ ይገባል ብዬ አስባለሁ። ቻምፒዮንስ ሊግ እስከ ፍጻሜ ድረስ ያደረሳቸው፣ ፕሪሚየር ሊጉን ዋንጫ ከፍ አድርገው እንዲያነሱ ያደረጋቸው ዴቪድ ራያ ነው ማለት እችላለሁ የሚለን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ዴክላን ራይስም ጠይቆ ነበር ጄምስ ሌማን። ዴክላን ራይስም እንደ ዴቪድ ራያ ሁሉ የዓለማችን ምርጡ የአማካኝ ስፍራ ተጫዋች ነው ማለት እችላለሁ። ምክንያቱም ደግሞ ይህንን ነገር ሁላችንም ስለምንስማማ። ዴክላን ራይስ ከዌስትሃም ወደ አርሰናል ከመጣ ጊዜ ጀምሮ እስካሁን ድረስ በኮንሲስተንሲ አርሰናልን ሲያገለግል የነበረ ድንቅ ተጫዋች ነው። አይደክመውም።
ከኋላ እስከ ፊት ድረስ እንደፈለገ መሮጥ ይችላል። መከላከልም ማጥቃትም ይችልበታል። እጅግ በጣም ጠንካራ ተጫዋች ነው። አርሰናል እሱ ስላላቸው ዋንጫን ያሸንፋሉ የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ የፍጻሜው ጨዋታ በማን አሸናፊነት የሚጠናቀቅ ይመስላል ተብሎ ጠይቆ ነበር። ፒኤስጂ ጠንካራ ቲም ነው። አርሰናልን በተመሳሳይ ጠንካራ ቲም ነው። እስካሁን ድረስ ምንም አይነት ሽንፈትን አላስተናገደም አርሰናል። ከዚህ በኋላም ያስተናግዳል ብዬ አላስብም። ጨዋታው እጅግ በጣም ፈታኝ እንደሚሆን አምናለሁ። ምክንያቱም ደግሞ የፒኤስጂ አጥቂዎች እጅግ በጣም ያስፈራሉ። ነገር ግን የዓለማችን ምርጥ ተከላካዮች በአርሰናል ውስጥ አሉ። ስለዚህ እነሱ ያቆሟቸዋል ብዬ አስባለሁ። ተከላካዮች ብቻ አይደሉም፣ ግብ ጠባቂው ዴቪድ ራያም እጅግ በጣም ጠንካራ ተጫዋች ነው። ስለዚህም ይህንን ዋንጫ የሚያሸንፈው አርሰናል ይመስለኛል የሚልን አስተያየት መስጠት ችሏል ጄምስ ሌማን። ሌላኛው አስተያየቱን መስጠት የቻለው ደግሞ ማርቲን ዙቢሜንዲ ነው። እኔ ሁል ጊዜ ራሴን ሜዳ ውስጥ ስጫወት ነው የማየው፣ ነገር ግን በትክክል ምን ይፈጠራል የሚለው ሌላ ጉዳይ ነው። በቻምፒየንስ ሊግ ፍጻሜ ትሰለፋለህ የሚለውን ጥያቄ አሁን መመለስ አልችልም። በቅርብ ጊዜ ብዙ የመጫወቻ ጊዜ እያገኘው አይደለም፣ ነገር ግን ወደ ሜዳ ወጥቼ ለመጫወት ሙሉ በሙሉ ዝግጁ ነኝ። በአጠቃላይ በፕሪሚየር ሊጉ ያሳየሁት ብቃት በጣም ጥሩ ነበር። ስለዚህ በተጠባባቂ ወንበር ላይ ስለመቀመጤ ብዙ አላስብም። በጣም ረጅም እና አድካሚ የውድድር ዓመት ነበር። በህይወቴ አድርጌያቸው የማላቃቸው ከባድ ጥረቶች አድርጌያለሁ። ይህ ደግሞ በሰውነቴ ላይ ድካም ማምጣቱ አይቀሬ ነው። አሁን ግን ወደ መደበኛ አቋሜ የተመለስኩ ይመስለኛል። በቻምፒየንስ ሊጉ ፍጻሜ ላይ እኔ ልትመለከቱኝ ትችላላችሁ። ነገር ግን እኔ የማስበው እኔም ተሰልፌ ሆነ ሌላም ተጫዋች ተሰልፈው ዋናው ነገር የአውሮፓ ቻምፒየንስ ሊጉን ብቻ ዋንጫ ማምጣታችን ነው ወደ ኤሚሬትስ እንጂ ሌላው ነገር ግድ አይሰጠኝም የሚልን አስተያየት መስጠት ችሏል ማርቲን ዙቢሜንዲ። ሌላኛው አስተያየቱን መስጠት የቻለው ደግሞ የአርሰናል ተጫዋች የሆነው ጋብርኤል ሄሱስ ነው። ስለ እኔ የወደፊት ህይወት ብዙ ነገሮች ይወራሉ። እኔ ግን በጣም እውነተኛ ሰው ነኝ። ሁልጊዜ ማደግና ሜዳ ላይ ቡድኑን መርዳት ለሚፈልግ ተጫዋች አሁን እየተፈጠረ ያለው ነገር የዝውውር ወሬው ማለቱ ነው ቀላል አይደለም። ከጉዳት ስመለስ ብዙ ሰዎች ቀስ እያልኩ እንደመመለስ እና ረጅም ጊዜ እንደሚፈጅብኝ አስበው ነበር። ነገር ግን ከመጀመሪያው የቻምፒየንስ ሊግ ጨዋታ ጀምሮ ያለምንም ፍርሃት ሙሉ በሙሉ ተመልሻለሁ። አብዛኞቹንም ጨዋታዎች ተጫውቻለሁ። በአእምሮ ረገድ ነገሩ ቀላል አይደለም። ለአሰልጣኙ ውሳኔ ክብር በመስጠት ትዕግስት አሳልፌያለሁ። የወደፊት ህይወት በፈጣሪ እጅ ነው። አሁንም ከአርሰናል ጋር የ1 ዓመት ኮንትራት ይቀረኛል። መጫወት እና አሁንም በትልቅ ደረጃ መጫወት እንደምችል ለራሴ ማረጋገጥ እፈልጋለሁ። ከክሪስታል ፓላስ ጋር በነበረን ጨዋታ ላይ 2 ወይም 3 ተጨማሪ ጎሎችን ማግባት እችል ነበር። ይህ የሚያሳየኝ ከባድ ጉዳት ካጋጠመኝ በኋላም አሁንም በትልቅ ደረጃ ብቃቴ ማሳየት የምችል ተጫዋች መሆኔን ነው የሚልን አስተያየት መስጠት ችሏል ጋብርኤል ሄሱስ። እንግዲህ ጋብርኤል ሄሱስን የተመለከቱ በርካታ የዝውውር መረጃዎች ይወጡ ይገኛል። ወደ አትሌቲኮ ማድሪድ፣ ወደ ጁቬንቱስ፣ ወደ ተለያዩ ቦታዎች ያመራል ተብሎ በስፋት እየተነገረ ይገኛል። እናንተ የምታስባላችሁ በኮሜንት ላይ አሳውቁኝ። ቀጣዩ መረጃችን የሚሆነው ደግሞ የጋሪ ኔቭል አስተያየት ነው። አርሰናል ሊጉን ካሸነፈ በኋላ በመገናኛ ብዙሃን ስሰራ ይህ የመጀመሪያዬ ነው። ስለዚህ ለአርሰናል ትልቅ እንኳን ደስ አላችሁ ለማለት እወዳለሁ። እንዴት ያለ ድንቅ ጉዞ አሳልፈው ነው እዚህ የደረሱት። ለ4 ወይም ለ5 ዓመታት በሩን ሲያንኳኩ ቆይተዋል። የአርሰናል የበላይ መሪዎችም አንድ ትልቅ እቅድ አውጥተው በዚያ እቅድ ላይ ጸንተው በመቆማቸው ሊመሰገኑ ይገባሉ። ሚኬል አርቴታ ሊመሰገን ይገባል። ምክንያቱም ይህ ስኬት ለሱ ጨዋታ ቀያሪ ወይም ጌም ቼንጀር ነው። እሱ አሁን ዋንጫ ያነሳ ሻምፒዮን አሰልጣኝ ሆኗል። ይህ ለሱም ሆነ ለእነዚህ የአርሰናል ተጫዋቾች በጣም ትልቅና ታላቅ ነገር ነው። በእውነት በጣም ትልቅ ነው። እንኳን ደስ አላችሁ ልል እወዳለሁ በድጋሚ የሚልን አስተያየት መስጠት ችሏል። ሌላኛው አስተያየቱን መስጠት የቻለው ደግሞ ዌይን ሩኒ ነው። በእውነት በዚህ ውድድር ዓመት አርሰናል የተጫወተበት መንገድ በጣም ወድጄዋለሁ። አዎ ሁሉም ሰው እንደ ፔፕ ጋርዲዮላ ቡድን መጫወት ይፈልጋል ሊባል ይችላል። ነገር ግን አርቴታ ያንን ላለፉት 3 ዓመታት ሞክሮት ሊጉን ማሸነፍ አልቻለም ነበር። አሁን ግን ተጫዋች የመመልመል መንገዱን ቀይሯል። ይበልጥ ግዙፍ እና በአካል ጠንካራ በፊዚካሊ ጠንካራ የሆኑ ተጫዋቾችን እንዲሁም ደግሞ የሆነ ቡድንን ገንብቷል። ጎል አይቆጠረባቸውም። በጣም ጠንካራ ናቸው እና ሁሉም የሜዳ ክፍል ጎል የሚያገቡ ተጫዋቾች አሏቸው። የፕሪሚየር ሊግ ዋንጫ ለማሸነፍ ሙሉ በሙሉ ይገባቸዋል የሚል አስተያየት መስጠት ችሏል። እንዲሁም ደግሞ በዚህ ዓመት የፕሪሚየር ሊጉ ፉክክር እንደቀደሙት ዓመታት ጠንካራ አልነበረም ብዬ አስባለሁ። ይህ ግን ከአርሰናል ስኬት ምንም ነገር
አይቀንስም። ማሸነፍ ሙሉ በሙሉ ይገባቸዋል። እነሱ ምርጡ እና በውጤት የማይዋዥቁት ሞስት ኮንሲስተንት ቡድን ነበሩ። ሁልጊዜ ቀጣይነት ያለው ጥሩ ውጤት ሲኖርህ ደግሞ ሊጉን ታሸንፋለህ። ሻምፒዮን ማለት ሻምፒዮን ነው የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ የዓመቱ ምርጥ ፈራሚ ሳይኒንግ ኦፍ ዘ ሲዝን ማን ነው ላንተ ተብሎ ጠይቆ ነበር። እኔ እንደማስበው ቪክተር ዮኮሬስ ነው። ግራኒት ዣካ ለሰንደርላንድ በጣም ድንቅ ነገር ሰርቷል። ነገር ግን ዮኮሬስ ወደ አርሰናል ያመጣውን ነገር ተመልከቱ። ልክ አርሰናል የሚፈልገው አይነት ነገር ነው። ባለፉት 3 ዓመታት ሁለተኛ ወጥተው ከቆዩ በኋላ እሱ ለአርሰናል የተለየ አዲስ ነገር ሰጥታቸው ከፈረመ በኋላ ይህ ደግሞ የፕሪሚየር ሊጉን እንዲያሸንፉ ትልቅ ምክንያት ሆኗል። ስለዚህም ለኔ የዓመቱ ምርጥ ፈራሚ ቸርኪም አይደለም፣ ግራኒት ዣካም አይደለም፣ ሌሎች ተጫዋቾች አይደሉም፣ ቪክተር ዮኮሬስ ነው የሚለን አስተያየት መስጠት ችሏል። ሌላኛው አስተያየቱ መስጠት የቻለው ደግሞ የቀድሞ የአርሰናል ተጫዋች የሆነው ቴሪ ዳንኤል ኦንሪ ነው። እንግዲህ የሌጀንዳችን ሰፋ ያለ አስተያየትን ነው መስጠት የቻለው። ስለ ካይ ሃቨርትዝ ጠይቆ ምንድን ነው ያለው? ሁላችንም ካይ ሃቨርትዝ ምን ማድረግ እንደሚችል እናውቃለን። ይህንን አስቀድመን በቼልሲ ቤት አይተነዋል። እሱ መቼ ጎል ማግባት እንዳለበት ያውቃል። በትልቅ ጨዋታዎች ላይ ወሳኝ ጎሎችን ያገባል። አሰልጣኝ ሚካኤል አርቴታ ራሱ እንደተናገረው ሃቨርትዝ በሌለበት ሰዓት ቡድኑ በጣም ይናፍቋል የሚል አስተያየት እንደሰጠ ይታወቃል። ጥቃቱን ወደ አማካኝ ክፍል የሚመራበት መንገድ፣ ተጭኖ የሚጫወትበት፣ ፕሬስ የሚያደርግበት መንገድ እሱ ሁልጊዜ እዚያው አካባቢ አለ። ጨዋታን በደንብ ይረዳል። በጭንቅላቱ በብልህነት ነው የሚጫወተው። ይህንን ሁላችንም እናውቃለን የሚልን አስተያየት መስጠት ሲሏል ስለ ሃቨርትዝ። እንዲሁም ደግሞ ሃቨርትዝ በጉዳት በሌለበት ሰዓት ላይ ስለነበረው ጊዜ ምን ትላለህ ተብሎ ጠይቆ ነበር ቴሪ ሄንሪ። በእሱ ቦታ ሊጫወቱ የሚችሉ ሌሎች ተጫዋቾች ነበሩ። ለምሳሌ ቪክተር ዮኮሬስ አብሮን ነበር። በቡድኑ ውስጥ ሊጫወቱ የሚችሉ ተጫዋቾች ነበሩን። ለዚህም ነው አርሰናል በእያንዳንዱ ቦታ ላይ ሁለት ወይም አልፎ ተርፎም 3 ተጫዋቾች መኖራቸው በጣም አስፈላጊ የሆነው። ይህ በቡድኑ ውስጥ የሚያስፈልገውን ጤናማ ፉክክር ይፈጠራል የሚል አስተያየት መስጠት ችሏል። እንዲሁም ደግሞ በእርግጥ ከሃቨርትዝ ተጎድቶ ነበር። ነገር ግን ወደ ጠባባቂ ወንበር ዞር ብለህ ስትመለከት ከሃቨርትዝን ወደ ወይም ቪክተር ዮኮሬስን ወይም ሌላ ማንኛውም ተጫዋች የሚታይበት እድል መኖሩ በጣም ድንቅ ነው። ስለ ሃቨርትዝ እያወራን ስለሆነ ግን የእሱ የእግር ኳስ እውቀት ወይም አይኪው በብዙ ቦታዎች ላይ ተጫውቶ ቡድኑን የተሻለ እንዲጫወት ለመርዳት ያስችለዋል። ለወደፊቱ ህይወቱ ከጉዳት ነፃ ሆኖ እንዲቀጥል ተስፋ አድርጋለሁ። ምክንያቱም እሱ ሜዳ ውስጥ ሲሆን ምን ማድረግ እንደሚችል ሁላችንም ስለምናውቅ ነው። ስለዚህም በክረምቱ የዝውውር መስኮት ከአርሰናል ቤት እንዲወጣ አልፈልግም ካይ ሃቨርትዝ። በተመሳሳይም ቪክተር ዮኮሬስ ምርጥ ጊዜን ማሳለፍ ችሏል። እሱ በሚቀጥለው የውድድር ዘመን ለማየት ጓግቻለሁ የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ያይዞ ስለ ቻምፒዮንስ ሊግ ምን ትላለህ ተብሎ ጠይቆ ነበር። አርሰናል ለቻምፒዮንስ ሊግ ፍጻሜ ደርሷል። ዋንጫውን እንዲያሸንፉ በጣም እጅግ በጣም አጥብቄ እፈልጋለሁ የሚልን አስተያየት መስጠት ችሏል ቴሪ ዳንኤል ኦንሪ። እንዲሁም ደግሞ ሌላኛው አስተያየቱን መስጠት የቻለው ደግሞ ቀድሞ የፒኤስጂ፣ የሞናኮ፣ የፈረንሳይ ብሔራዊ ቡድን እና በአሁኑ ሰዓት ላይ ደግሞ ለሪያል ማድሪድ እየተጫወተ የሚገኘው ኪሊያን ምባፔ ስለ ዊሊያም ሳሊባ የሰጠው አስተያየት አለ። ዊሊያም ሳሊባ ገና በጣም ልጅ እያለ ነው የማውቀው። በቦንዲ ከተማ በአንድ የመጀመሪያ ደረጃ ትምህርት ቤት አብረን ነበርን። በትምህርት ክፍለ ጊዜ እረፍት ላይ አብረን ኳስ እንጫወት ነበር። እሱ ከእኔ በታች በሌላ የክፍል ደረጃ ላይ የነበረ ቢሆንም ከእኛ ጋር ለመጫወት ይጠይቀን ነበር። እኛም እንፈቅድለት ነበር፣ ምክንያቱም ገና ያኔ ራሱ በጣም ግዙፍ ልጅ ነበር። በመቀጠልም አባቴ በኤኤስ ቦንዲ ክለብ ውስጥ አሰልጥኖታል። አሁን የእሱን እድገት በማየቴ በጣም ደስተኛ ነኝ። እሱ እጅግ በጣም ጠንካራ ተከላካይ ነው። ተቃራኒ የሆነ እሱ መቅጠም እጅግ በጣም ፈተና ነው የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ አጠቃላይ ስለ አርሰናል ጠይቆ ነበር። አርሰናል እጅግ በጣም ጠንካራ ቡድኖች ናቸው። ዓለማችን ጠንካራ ቡድን ሆኗል። በመከላከሉም በማጥቃቱም እጅግ በጣም የተደራጁ ናቸው። ስለዚህም ዋንጫዎች ቢያሸንፉ አይገርመኝም ጠንካራ ቡድን ስለሆኑ የሚልን አስተያየት መስጠት ችሏል ኪሊያን ምባፔ። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። እንዳልኳችሁ የተሰማችሁን ስሜት በኮሜንት ላይ አሳውቁኝ። የአርሰናል ማሊያ ተሸለሙ ስል በትና ጠይቃችኋለሁ።